misunderstanding on November because I asked her that I need my money to send in Uganda. She has refused. She told me that you wait for 4 months, then after 4 months I'll give you the money if you're working well. So misunderstandings start like that. She start mistreating me, not giving me food. And I have also stick, it is there in Hammam. وزارة العدل السورية تنشر مقاطع من التحقيق مع خادمة الممثلة السورية أم زكي هدى شعراوي. عم تقول الخادمة انه في سوء تفاهم بيناتهم. قالت له اعطيني راتبي. قالت هدى شعراوي انه انا ما بعطيك راتبك الا بعد شهور، بعد 4 شهور، بدي اشوفك كويسة ولا لا. وقالت انه كانت تعاملها معاملة سيئة، يعني تحبسها بالحمام واحيانا تضربها بالعصا. واخر فترة قالت لها لا تاكل شيء من البراد انا سممت كل شيء. والخدامة صدقت هذا الكلام انه هي سممت الأكل وبدها تسممها، يعني إذا قربت صوب الأكل. وبيني وبينكم هاي الأمور بتصير، للأمانة بتصير، خاصة بالوضع بسوريا. أنت مانك قد أنك تجيبي خدامة ومانك قد أنك تطعميها وتشربيها وتعطيها راتب، لا تجيبي. خاصة أنه نحن شايفين البيت تبع الممثلة القديرة الله يرحمها عادي جدا، حتى أقل من عادي، يعني ما فيها البزخ، ما في بيتنا عيلة عادية، لا يعتبر لا بيت ممثلة ولا بيت إنسانة غنية ولا ثرية. فاهمين كيف؟ بعد هذا كله العلم عند الله، نحن ما بنعرف شيء. راحت إلى ربها الله يرحمها ويغفر لها ونسأل الله السلامة. والثانية لازم تعرفوا الخادمة ما حدا بيقدم على قتل إنسان إلا في مرض بقلبه. يعني نحن ما تاخذنا العاطفة، اوكي عم نحكي وعم نبين الحقائق، ولكن لا احد يقدم على قتل انسان الا في بقلبه مرض، وفي بقلبه عوج، وفي بقلبه سواد والعياذ بالله. وما لا يصدق ولا يأخذ منه ميثاق ولا يأخذ منه عدل ولا يسامح. القاتل يقتل ولو بعد حين، ما في، هذا أمر الله. አርቲስት ሁዳ ሻራዊ የተባለችውን ሶሪያዊት መዳሟን የገደለችው ዩጋንዳዊት ሰራተኛ መግደሏን አምናለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልহামዱሊላሂ ረቢል ዓለሚን። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ባለፈው ስለዚች ልጅ ቪዲዮ ሰርችላችሁ ነበር ማለት ነው። ካሁን በፊት መጀመሪያ መዳሟን አርቲስቷን ማለት ነው ሁዳ ሻራዊ የምትባለዋን አርቲስት ገለሻል ተብላ ታስራ ተብሎ ነበረ። ከዛ ከአንድ ሳምንት ከሁለት ሳምንት በኋላ ደግሞ ያው ያገሯ መንግስት አስለቀቃት። እሷ ሳትሆን የልጅ ልጇ ነው የገደላት የሚባል ወሬ እየተናፈሰ ነበረ። እሱን ቪዲዮ ሰርችላችሁ ነበር ማለት ነው። እውነት ለመናገር እኔም አላመንኩም ነበር ማለት ነው። ምክንያቱም አብዛኛዎቻችን የኢትዮጵያውያን ማለት ነው እንደዚህ በተለያዩ ምንም ሳናጠፋ እንደዚህ የሚገደሉ የሚታሰሩ በራሳቸው ጊዜ ሞቱትን እንደገና የራሳቸው ሰው የገደላቸውን ገደለን እያሉ እንደዚህ በሰው ላይ ሲለጥፉ በጣም ብዙ ተስተውሏል። በጣም ብዙ ልጆችም ካላግባብ ተቀጥተዋል፣ የሞት ፍርድ ተፈርዶባቸዋል። ምንም በሌሉበት ባላዩት ባልሰሙት የሞት ቅጣትን ያስተናገዱ በጣም ብዙ ናቸው። እሱን ቤት ይቁጠረው ማለት ነው። እና ልክ እንደዛ መስሎኝ እኔም እውነትም ልትገላት አትችልም የሚል ቪዲዮ አልገደለቻትም የሚል ቪዲዮ ሰርቼ ነበረ። ይሄን ቪዲዮ የሰራሁት ከምን ተነስቼ ነው? በጣም ብዙ የራሳቸው ዜጋዎች ራሱ የልጅ ልጇ ሊሆን ይችላል የገደላት፣ ልጅቷ ላትሆን ትችላለች የገደለቻት። ሀቅን ይዘን እንራመድ። እንኳን ራሷ ወጥታ እንኳን እኔ ገድያታለሁ ብትል ራሱ እኛ አናምንም። በትክክል እሷ እንደገደለቻት የሚያሳይ ማስረጃ እስካልተገኘ ድረስ እኛ በዚች ልጅ ገላታለች ብለን አናምንም የሚል ቪዲዮ በጣም ብዙ ታይቶ ነበር ማለት ነው። ነገር ግን ሴትዮዋ ካሁን በፊት በአንድ ሚዲያ ላይ ወጥታ ስትናገር የሚቸግርሽ ነገር አለ ወይ? ምንድነው የሚረብሽሽ? ህይወትሽን የሚያስቸግር ህይወትሽን የሚበጠብጥ ነገር አለ ወይ ተብላ ስትጠይቅ ምንም ህይወቴን የሚበጠብጥ ነገር የለም፣ የሚያስቸግረኝ ነገርም ምንም ነገር የለም። ትንሽ እንደው ሰራተኛዬ ጋር ብዙም ጥሩ አይደለሁም፣ ሰራተኛዬ ታስቸግረኛለች ምናምን የሚል ቪዲዮ ሰርታ ነበር ማለት ነው። እና ያ ቪዲዮ ትክክል ነበር ማለት ነው። እና ይቺ ልጅ አሁን ሰሞኑን በጣም እየተናፈሰ ያለ ወሬ ነው። በነገራችን ላይ ይሄ ወሬ በጣም
እውነተኛም ይመስላል ማለት ነው። ጋዜጠኞች ናቸው ያወጣት፣ በቲቪ ተነግሯል ማለት ነው። በተለያዩ የአረብ ዜናዎች ጋር ሄዳችሁ እንትን ብትሉ የአረብ ዜናዎች ቲቪዎች ጋር ሄዳችሁ ሰርች ብታደርጉ አሁን በየቴሌቪዥኑ በየአረብ ቤቱ እየታየች ያለች ልጅ ናት ማለት ነው። እንግዲህ እኔ በጣም አዝኛለሁ፣ ውስጥ ተሰብሯል። ይቺ ልጅ ልጆች አሏት፣ የልጆች እናት ናት ተብላለች። ወደ 3 የሚሆኑ ልጆች አሏት ተብላለች ማለት ነው። እና በጣም ከባድ ነው። ያው አረብ ሀገር እንደዚህ አይነት ስራ ስትሰሩ፣ እንደዚህ አይነት ስራ ሲሰራ ከእንደዚህ አይነት ነገር አላህ ይጠብቀን፣ እንደው ፈጣሪ አምላክ ይጠብቀን እንጂ መውጫው በጣም ከባድ ነው ማለት ነው። ውድና የተከበራችሁ ቤተሰቦቼ ለዛም ነው እኔ አታደርግም ብዬ የተከራከርኩት፣ ልታደርገው አትችልም ብዬ የተከራከርኩት። ሁላችንም ከሀገራችን ስንወጣ ይሄ ነገር ይገጥመናል ብለን ስለምናስብ በጣም ለራሳችን ጥንቃቄ እናደርጋለን ብዬ ስለማስብ ነው ይሄን ነገር የተናገርኩት ማለት ነው። ነገር ግን ልጅቷ ያው ራሷ አምናለች፣ እንግዲህ ራሷ እንዳደረገችው ተናግራለች ማለት ነው። ራሷ እንዳደረገችው ስትናገር ደግሞ ምን አድርጋሽ ነው ተብላ ተጠይቃ ነበረ። ምን አድርጋሽ ነው ተብላ ስትጠይቅ ማለት ነው ልክ እንደመጣሁኝ ምንድነው ያደረገችኝ፣ ሰርቼ ደሞዜን ስጭኝ ስላት ከዚህ በኋላ እስከ 4 ወር ድረስ ሰርተሽ ጸባይሽ ታይቶ ምን አይነት ልጅ እንደሆንሽ ጸባይሽን ካየሁ በኋላ ነው እንጂ 4 ወር ካልሰራሽ ጸባይሽን ካላየሁ ምንም አይነት ደሞዝ አልከፍልሽም አለችኝ ነው ያለችው ልጅቷ። እንግዲህ ያለችው በቀጥታ ይሄን ነው። ስትጠየቅ ምን አደረገችሽ ተብላ ስትጠየቅ ደሞዜን ስጭኝ ስላት 4 ወርና ከ4 ወር በላይ ሰርተሽ ያንቺን ጸባይ ምን አይነት ልጅ እንደሆንሽ እስካላየሁ ድረስ ደሞዝሽን አልሰጥሽም በጭራሽ አለችኝ። ቤት ውስጥ ምንም የሚበላ የለም፣ ምግቡን ሁሉ መርዣዋለሁኝ ተመርዟልና አንቺ ይሄን ሁሉ ምግብ ከበላሽ ምንም ምግብ ብትበይ ትታመሚያለሽ፣ ትሞቻለሽ ትለኛለችና እኔ 3 ቀን 4 ቀን ሁሉ እስከ 3 ቀን እስከ 4 ቀን ሳልበላበት የማድርበት ጊዜ፣ ጾሜን የማድርበት የምውልበት ጊዜ ነበረኝ አለች። ታመምኩኝ፣ ከዛ በራብ እንደዚህ ስታሰቃየኝ ታመምኩኝ፣ ሆስፒታል ውሰጅኝ ብዬ ስላት ሆስፒታል ልትወስደኝ አልቻለችም። ሆስፒታል ካልሽ ፖሊስ አምጥቼ በፖሊስ አስይዝሻለሁ ያስሩሻል አለችኝ። እንደዛ ብላ አስፈራራችኝ። ሽንት ቤት አስገብታ ትዘጋብኛለች፣ ትደበድበኝ ነበረ፣ ቆሻሻ ውሃ ትደፋብኝ ነበረ፣ ትመታኝ ነበር፣ ታሰቃየኝ ነበር ነው ያለችውና ውስጤ ግን ወደ ኤጀንሲ ወደ ቦታዬ ወደ መክተብ መመለስ እፈልጋለሁ ይለኝ ነበር ውስጤ። በቃ መመለስ እንደምፈልግ ነግራት ነበረ። ነገር ግን እሷ እንደዚህ አይነት ጥያቄ ሳቀርብ አሳስርሻለሁኝ፣ ፖሊስ አስመጥቼ በፖሊስ ነው እማሳስርሽ አለችኝ። ታመሜም ሆስፒታል መውሰድ አልቻለችም። በጣም ተሰቃየሁኝ። ለዛም ነው የገደልኳት፣ በዚህ ምክንያት ነው። መጨረሻ ላይ ግን እኔ እንደዚህ አይነት ነገር አላሰብኩም ነበረ። እንደዚህ አይነት ነገር ሳስብ ግን እንደዚህ አይነት ነገር እንዴት ወደ አእምሮዬ መጥቶ ይሄን ነገር እንደፈጸምኩት ምንም ባልገባኝ ሁኔታ ነው የገደልኳት እያለች ትናገራለች ማለት ነው። እናም ጋዜጠኞቹ እንዴት አድርገሽ እንደመታሻት እስኪ መትተሽ አሳይን አሏት ማለት ነው። እንዴት አድርጋ እንደመታችሁ፣ በምን እንደመታቻት፣ በእንዴት አድርጋ እንደገደለቻት፣ ምን እንዳደረገቻት እያሳየች ትገኛለች ማለት ነው ልጅቷ። እና እንደዚህ አድርጌ ነው የገደልኳት ብላለች። ያው ዝሮ ይቅርታ ጠይቃለች ልጅቷ። ያው በመግደሏ ሰይጣን አሳስቶኝ ነው፣ ወደ አእምሮዬ ውስጥ ምን እንደመጣብኝ ምንም የገባኝ ነገር የለም። ሴትዮዋን ከገደልኳት በኋላ ራሴን ከፎቅ ላይ ወርውሬ ራሴን መግደልም ፈልጌ ነበረ። ወደ ፎቅም ወርጄ ያው በዚህ በምታዩት ማለት ነው፣ በዚህም ወርጄ መወርወር ፈልጌ ነበረ። ግን ምንም ነገር የምወድቅበት መካኒዝም አላገኘሁም ነው ያለችው። ራሴን መግደል ፈልጌ ነበር፣ ነገር ግን አልቻልኩም ብላ በጣም ተጸጽታ በጣም ተቆጭታ ተናግራለች። በጣም እያለቀሰች ነው የተናገረችው ማለት ነው። ይሄን ነገር ውድና የተከበራችሁ የኤችቲዩብ ቤተሰቦች ከእንደዚህ አይነት ነገር ሁሉ አላህ ይጠብቀን። እና ወሬው ግን እየተናፈሰ ነበረ። ተፈታች፣ የሀገሯ መንግስት አስፈታት። እኔ ራሱ በጣም ገርሞኝ ነበር። አንድ ሰው ህይወት አጥፍተሃል ተብሎ እንዴት በ15 ቀን ባልሞላ ጊዜ ውስጥ ወደ ሀገር ቤት እንዴት የኡጋንዳ መንግስት ምን ያክል ጠንካራ ሆኖ ነው እንደዚህ አይነት ነገር ሊያደርግ የሚችለው የሚል ሀሳብ መጥቶልኝ ነበር ማለት ነው። እንዴት በቃ በውስጥ የራሱ ጥያቄ ፈጥሮብኝ ነበር ማለት ነው። እና የተባለው ነገር እውነት አልሆነም። እኔንም ውሸታም አድርገውኛል ማለት ነው። እኔ ዝም ብላችሁ ወሬ ሳታጣሩ አታውሩ እያልኩ ባለፈው ቪዲዮ ራሱ ሰርች የነበረ፣ ነገር ግን እነሱ ሳይሆኑ ያው እኔ ሁኜ ተገኝቻለሁ ወሬኛዋ ማለት ነው። እና በጣም ከባድ ነው። አዝኛለሁ። በራሷ ወጥታ በራሷ አፍ እንደዚህ ተናግራለች ማለት ነው። እንግዲህ የተናገረችበትን ምክንያት ደግሞ አላህ Subhanahu Wa Ta'ala ይወቀው።
እንግዲህ እሷ ላትሆን ትችላለች። ምንም የሚታወቅ ነገር የለም። እንግዲህ አስጨንቀዋት ሊሆን ይችላል። እስር ቤት ድብደባ ደርሶባት ሊሆን ይችላል። የተለያዩ እንግልቶች ደርሰውባት ሊሆን ይችላል። አባብለዋትም ሊሆን ይችላል። እውነቱን ከተናገርሽ ትፈቻለሽ ብለዋትም ሊሆን ይችላል። እንድፈታ በሚል ደግሞ ባትገላትም ገድያታለሁ ብላ ልትናገር ትችላለች። ግን በጣም ብዙ ሚዲያዎች የልጇ ልጅ ሊሆን ይችላል የገድላት እያሉ በጣም ብዙ ሚዲያዎች ሲዘግቡ ነበረ። ነገር ግን አሁን እሷ እንደገደለች ይኸው በራሷ አፍ አምናለች ማለት ነው። ውድና የተከበራችሁ የዩቲዩብ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደዚህ አይነት ነገር በእኛ ዜጋ ላይ እንዳይደርስ ያው እያያችሁት ነው። እንዴት አድርጋ እንደገደለቻት እያሳየች ነው ማለት ነው። አሳያት እያሉ ነው። ሱብሃንአላህ። ከእንደዚህ አይነት ነገር አላህ ይጠብቀን እና ጥንቃቄ አድርጉ። በያላችሁበት ሁላችሁም በያላችሁበት ጥንቃቄ አድርጉ። የማያልፍ ነገር የለምና ሁሉም ነገር ያልፋል። ማለፉ እንደማይቀር እርግጠኛ ሁናችሁ ያን ነገር በትዕግስትና በብልጠት ማለፍ እንዳለባችሁ የራሴን የግል አስተያየቴን የግል ሀሳቤን እሰጣለሁ ማለት ነው። ዘላለማዊ ህይወታችንን ከማጣት እንግዲህ የሰማይ ቤቷን ማጥታለች እቺ ልጅ። በሰማይም በምድርም ነው የተበደለችው። ማንንም አልበደለችም። ራሷ ናት የተበደለችው። እንግዲህ በምድርም ያው ተሰቃይታ ነው የምትሞተው። ከሞተችም በኋላ ጀነትን ለሷ ሐራም ናት ማለት ነው። ሱብሃንአላህ። ከእንደዚህ አይነት ነገር አላህ ይጠብቀን፣ ፈጣሪ ይጠብቀን። እና ውድና የተከበራችሁ እህቶቼ ወንድሞቼ ጥንቃቄ አድርጉ። በጣም እነሱ እንደሆኑ ሰይጣኖች ናቸው። በጣም ሰይጣኖች አሳሳቾች ማለት አረቦች ናቸው። የነሱ አሁን የነሱ እንትን አይታያቸውም። እንዴት ምንስ የፈለገውን ያክል ብታደርግ እንዴት ህይወት ታጠፋለች ምናምን ነው የሚባለው። ግን ልጅቷ ብዙ የደረሰባት ነገር ሊኖር ይችላል። በመካከልም እንግዲህ ሰይጣን ስላለ ሰይጣንም ሊያሳስት ይችላል። እሱ ምን ሰርቶ ሊበላ ይችላል? ይሄን ካልሰራ ምን ይሰራል? ይሄ ስራው ስለሆነ እናንተ ጥንቅቅ ብላችሁ እንግዲህ ሁላችሁም እህቶቼ ወንድሞቼ በሰላም ላገራችሁ ብቁ እያልኩኝ የተወሰኑ ቪዲዮዎች ደግሞ ቀጥታ ሪከርዱን እንድትሰሙ እጋብዛችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቀጣይ ያለውን ቪዲዮ እጋብዛችኋለሁ። مثل الآن الجريمة راح تنفذيها بهالمكان هذا. I was here. I was very sick, totally sick. She told me, Vicky, don't touch this thing and don't pick anything in Barad because you have already poisoned. I don't know what I'm going to tell you people. I'm sorry. وكان الدافع لحتى ارتكبت جريمة القتل وقتلت الأستاذة هدى؟ يعني ما هو الدافع لارتكاب هذه الجريمة؟ شو السبب؟ What is your motivation that make you kill Madame Huda? Because she told me that, Vicky, don't pick anything in Barad. You have already poisoned. She was sitting there. That is where I'm sitting. اسألنا إياها كيف دخلت عليها وقتلتها؟ That night, by the time I did this, we remained only two because the son was staying here at around midnight. Coming to midnight, he went back. And by the time when Mama told me that you have already poisoned, I think that we are going to die together because you have already poisoned me. And I told her that you take me back to the office. You don't want to take me back. What is going on? My heart is telling me to go back. So by the time he told me, I said, okay, you poisoned me. I'm crying that I'm suffered malaria. Kumbe, not malaria. You have already poisoned me. Today we are going to finish. So at around 3 at night, I went and picked this thing to the kitchen. And I came, I did this thing. After that, I went and swallowed medicine. I picked marame, I pour a fuel. I want to kill myself here. I waited for die. Murphy die. I went behind there. I jumped. I want to kill myself, Murphy. And there's a road. There's a door, small door I passed. I just followed this road, going far to look for where I can kill myself. So I went up there where there's war. I want to hide myself there, waiting for my to death. So there's a lady who stopped me that you look stranded. Can I help you? I said, you help me. I'm sick. I'm looking for government hospital. She said, let me call you the boy. The boy knows English. The boy came and started asking me that what's wrong. I said, my madam chased me away. She gave me this thing. I tried to lying him. So she told me that I'm going to take you to the hospital, but I'll call police.
Immediately, she refused to take me to the hospital. He called police. Then police come and catch me from the other side. في حدا دفعك أو حرضك على ارتكاب هذه الجريمة؟ No. I'm telling the truth. I don't want to lie. Okay. If I die when I'm telling you the truth that I'm the one who killed her, because she told me that I'm already poisoned. And we have started misunderstanding on November because I asked her that I need my money to send in Uganda. She has refused. She told me that you wait for 4 months, then after 4 months I'll give you the money if you're working well. So misunderstandings start like that. She start mistreating me, not giving me food. And I have also stick, it is there in her mom. She used to beat me. And I told the daughter of Mama Yuda that your mother cannot give me the food. She used to pack me food 3 days, 2 days. The whole story, I just, after killing and waiting for my die, I start moving without any shoes. I left the shoes inside. I moved without shoes. These shoes they give me from the roadside when I was putting. No, I did, but apologize to all of Syria to forgive me because what I did not even need. I don't know what come over me.